ባለውለታዬ ባለውለታዬ ከአመድ ያነሳኝ ከትቢያ ተጥዬ ተመስገን ጌታዬ። አታለን አላታለን ነው። በሰማይ ቢሆንም በምድርም ቢሆንም አትማል ይላል። ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነው ይላል። በራስህም ቢሆን አትማል ይላል። በኢየሩሳሌምም ቢሆን አትማል፣ የንጉሥ ከተማ ናትና ይላል መጽሐፍ ቅዱስ። የጨለመውን ድቅድቅ ጨለማውን የሚያበራው ከእውነተኛው አምላክ የመጣ እውነተኛ አምላክ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን በማኅፀኗ 9 ወር ከ5 ቀን የተቀመጠው ኢየሱስ ክርስቶስ በተነገረለት ትንቢት ወደዚህ ምድር መጣ። ቃሌን ሰምቶ የሚያደርግ ሁሉ ቤቱን በዓለት ላይ የሰራ ሰውን ይመስላል። ሁሉንም ሳይ ሀብትን ያከማቻል ቀኑን ሳያውቀው እግዚአብሔር ሆይ ማረኝ ማለት አለ። ቤሎ ጴጥሮስ ለባው ኤሎስ ወመንፈስ ቅዱስ አሃዱ አምላክ አሜን። በቅድሚያ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እዚህ የተሰበሰባቸው አባቶች፣ እናቶች፣ ወንድሞች፣ እህቶች በወደደን ባፈቀረን ፍቅሩንም እስከ መስቀል ድረስ በገለጸልን በአምላካችን በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን እስከ ይህ ሰዓት ደረሳችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ከያለንበት ወደዚህ ወደ ተቀደሰ ስፍራ ያሰባሰበን ቅዱስ አምላክ ስሙ ዛሬም ዘወትርም የተመሰገነ ይሁን። ወትቀውም ንግሥት በየማንከ በአልባሰ ወርቅ ጽፍቶ ብርት እየተባለች በቀኙ ቆማ ስለና ስለናንተ ድነትን የምትለምን እናታችን ቅድስት ድንግል ማርያም ስሟ ዛሬም ዘወትርም የተመሰገነ ይሁን። ጻድቃን፣ ሰማዕታት፣ መላእክት፣ ሐዋርያት ሁሉ እንደተሰጣቸው ጸጋና ክብር መጠን ስማቸው የተመሰገነ ይሁን። ሰው ለሰው ቢፋቀር ምነው? ሰው ለሰው ሰው ለሰው ሰው ለሰው ሰው ለሰው ቢፋቀር ምነው? ሰው ለሰው ሰው ለሰው ቢፋቀር ምነው? ለሰው ይመስለዋል ብዙ የሚቆይ ግን በድንገት ያልፋል ሁሉን
ሁሉንም ሳይ ሀብትን ያከማቻል ቀኑን ሳያውቀው በድንገት ይጠራል አይከተለውም ሰው ለሰው ሰው ለሰው ሰው ለሰው ቢፋቀር ምነው ሰው ለሰው ሰው ለሰው ቢፋቀር ምነው የሰው ልጅ በተራ መጠራቱ ላይቀር ምነው አንዱ ለአንዱ መቃብር ባይቆፍር አይጠቅምም መጨነቅ እንዲያው ለውበት ይረፋል ይጠፋል ሁሉም ከመሬት ሰው ለሰው ሰው ለሰው ቢፋቀር ምነው ሰው ለሰው ሰው ለሰው ቢፋቀር ምነው ዋቁንጅና ከንቱ ማማርም ብላሽ አፈር ትቢያ ሲሆን ሲጨልም ሲመሽ ደሃ ባለጸጋ አንድ ነው መንገዱ በጨርቅ ተገንዞ በሳር
ሳጥን በሳጥን መሄዱ ሰው ለሰው ሰው ለሰው ቢፋቀር ምነው ሰው ለሰው ሰው ለሰው ቢፋቀር ምነው ሰው ዙሪያውን ቢያጥር መዝጊያውን ቢሰራ በሕንፃ ላይ ሕንፃ ቢያስመስል ተራራ አይቀርም መሄዱ ሁሉም በየተራ ሰው ለሰው ሰው ለሰው ቢፋቀር ምነው ሰው ለሰው ሰው ለሰው ቢፋቀር ምነው እያጨበጨባችሁ ባለውለታዬ ባለውለታዬ ከአመድ ያነሳኝ ከትቢያ ተጥዬ ተመስገን ጌታዬ ባለውለታዬ ባለውለታዬ ከትቢያ ተጥዬ ተመስገን ጌታ በሩም ቢዘጋብኝ ስምዖን ጨክኖ ዝቅ አድርጎ ቢያየኝ ከአይሁድ ጋር ሆኖ እንድቀርብ ወደ እርሱ አዘዘ ጌታዬ እግሩን አጥበዋለሁ ወድቄ በእንባዬ እግሩን አጥበዋለሁ ወድቄ በእንባዬ ባለውለታዬ ባለውለታዬ ተመስገን ጌታዬ ባለውለታዬ 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 ከአመድ ያነሳኝ ተጥዬ ተመስገን ጌታዬ የቀራጭ አለቃ ቢሆንም ስራዬ እንድወርድ ከዛፉ አዘዘ ጌታዬ ማዕረጌ መሸከም እስኪያቅተኝ ድረስ ቤቴ ተባረከ በኢየሱስ ክርስቶስ ቤቴ ተባረከ በኢየሱስ ክርስቶስ ባለውለታዬ ባለውለታዬ
ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታ። ድንጋይ የጨበጡ ፈራጆች ከበውን ነውሬንም ዘርዝረው ጌታ ፊት አቆሙኝ። ፈረደችባቸው ኃጢአትም በነርሱ በሰላም ሂድ ብሎ ምሮኛል ንጉሡ። በሰላም ሂድ ብሎ ምሮኛል ንጉሡ። ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ። ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ። የማምነውን አምላክ አውቀዋለሁ እኔ በሰራልኝ ሥራ በዕድሜ በዘመኔ ፍቅሩን ተሸክሟል የልቤ ትከሻ። ልለየው አልችልም እስከ መጨረሻ ልለየው አልችልም እስከ መጨረሻ። ባለውለታዬ ባለውለታዬ ከትቢያ ተጥዬ ተመስገን ጌታዬ። ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ። የማምነውን አምላክ አውቀዋለሁ እኔ በሰራልኝ ሥራ በዕድሜ በዘመኔ ፍቅሩን ተሸክሟል የልቤ ትከሻ። ልለየው አልችልም እስከ መጨረሻ ልለየው አልችልም እስከ መጨረሻ። ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ። ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ። ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ተከበሩ መምህራችን ዘማሪ ቅዱስ ክቡራን አይንተ እግዚአብሔር ካህናት አባቶቼ፣ ወንድሞቼ ዲያቆናት፣ በዚህ ቅጥር ግቢ ውስጥ የተሰበሰባችሁ የአምላካችን እና የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች፣ የእናታችን የድንግል ማርያም የአስራት ልጆች በአምላካችን በክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። አምላከ ቅዱሳን እግዚአብሔር ስሙ የተመሰገነ ይሁን። ለወንድማችን ለዘማሪ ቅዱስ ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን፣ በእድሜ በጸጋ ይጠብቅልን፣ የአገልግሎት ዘመን ሁሉ እግዚአብሔር ይባርክልን። ዛሬው ትምህርታችን በዚህ በማቴዎስ ወንጌል ምዕራፍ 7 ላይ ከቁጥር 24 የተጻፈ ቃል አለ። ቤቱን በዓለት ላይ የሰራ ሰው ይላል። ዓለት ምንድነው? እናየዋለን። የነገሩ መነሻ በማቴዎስ ወንጌል ምዕራፍ 7 ላይ ከቁጥር 21 ላይ ተጽፎ እናገኘዋለን። በሰማይ ያለው የአባቴን ፍቃድ የሚያደርጉ እንጂ ጌታ ሆይ ጌታ ሆይ የሚሉኝ ሁሉ መንግሥተ ሰማያት የሚገቡ እንዳይመስላችሁ። መጽሐፍ ቅዱስ ምንድነው የሚለው? ጌታችን መድኃኒታችን ኢየሱስ ክርስቶስ አለቃ እንደ ባሪያ ይሁን ያለው። እንደምን ይሁን ንገሩኝ? አለቃ እንደምን ይሁን? አለቃ እንደ ባሪያ ይሁን። አለቃ ሰራተኛ ይሁን። እኔን እንደምታዩኝ አምላክና ጌታ ትሉኛላችሁ፣ ግን እኔ ወገቤን ታጥቄ እግራችሁን አጠብኩ። እናንተም እንደዚህ አድርጉ ነው ያለው። እናንተ ምን አድርጉ?
እናንተም እንደዚህ አድርጉ ነው ያለው። ደግ ምንም ክፋት የሌለባቸው ምቀኝነትና ዘረኝነት የሌለባቸው መልካምና ደግ አገልጋዮች ደግሞ አሉ። ስለ ቤተ ክርስቲያኒቱ የሚጸልዩ፣ ስለ ሕዝቡ የሚጸልዩ፣ ስለ መንጋው የሚጸልዩ፣ ስለ ሀገሪቱ የሚጸልዩ እየተሰደቡ እየተወቀሱ በአግባብ ደሞዝ የማይከፈላቸው ልጆቻቸው ጎስቁለው እነሱ ራሳቸው ጎስቁለው አንገታቸውን ደፍተው ተሸማቀው የሚኖሩ ደግሞ እዚች ቤተ ክርስቲያን ውስጥ አሉ። የነሱ አምላክ ይጠብቀን ክርስቲያኖች፣ የነሱ አምላክ ይጠብቀን። አሜን በሏ። የነሱ አምላክ ይጠብቀን። ታዲያ ይሄ ምሳሌ የመጽሐፍ ቅዱሱ ምሳሌ ምንድነው የሚለው? ዝም ብላችሁ ተመልከቱት። በሰማይ ያለው የአባቴን ፍቃድ የሚያደርጉ ይላል። በየት ያለው? በሰማይ ያለው የአባቴን ፍቃድ። የማንን ፍቃድ? ያብ የባህሪ አባቱን ያብን ፍቃድ የሚያደርጉ የባህሪ ሕይወቱን የመንፈስ ቅዱስን ፍቃድ የሚያደርጉ ብቻ ናቸው በእግዚአብሔር ፊት የተመረጡ፣ በእግዚአብሔር ዓይኖች የሚጎበኙ፣ እግዚአብሔር የሚወዳቸው፣ እግዚአብሔር የመረጣቸው። በሰማይ ያለው የአባቴን ፍቃድ የሚያደርጉ እንጂ ጌታ ሆይ ጌታ ሆይ የሚሉኝ ሁሉ መንግሥተ ሰማያት የሚገቡ እንዳይመስላችሁ። አውጣኝ ነው። ምን በላይ ነው? አውጣኝ። እኛ እኮ ክርስቶስን የምናታልል ሰዎች አለን። ታውቃላችሁ ግን መድኃኔዓለምን ብለን እንመላለን። በውሸት አታለን አላታለን ነው። በሰማይ ቢሆንም በምድርም ቢሆንም አትማል ይላል። ምን አትበል? አትማል። ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነው ይላል። በራስህም ቢሆን አትማል ይላል። በማን ቢሆን? በራስህም ቢሆን አትማል፣ በኢየሩሳሌምም ቢሆን አትማል፣ የንጉሥ ከተማ ናትና ይላል መጽሐፍ ቅዱስ። የዳዊት ከተማ ናትና ይላል መጽሐፍ ቅዱስ። መማል አይቻልም። መድኃኔዓለምን ሥላሴን ይኸው መስቀሌን ይልሃል። እኔ በክህነቶት ምዬ ይልሃል። ግን ውሸቱ ነው፣ ውሸቱ ነው። እውነተኛ ሰው አይደለም፣ ውሸቱ ነው። ስለዚህ መጽሐፍ ቅዱስ የእግዚአብሔርን ፍቃድ የሚያደርጉትን ይወዳቸዋል፣ ይባርካቸዋል። እና አብዛኛው መናፍቃን በዚህ ሕይወት ውስጥ አሉ፣ በዚህ ሕይወት ውስጥ አሉ። ኢየሱስ ጌታ ነው ተራራራራራራ ምናምን ነው የሚለው። ኢየሱስማ ጌታ ነው እኮ ታውቃላችሁ ክርስቲያኖች። ኢየሱስ ምንድን ነው? ኢየሱስማ ጌታ ነው። ይህንን አስቀድማ ቤተ ክርስቲያን ሰብካለች፣ አስተምራለች። በኢየሱስ ክርስቶስ ስም አባቶቻችን ሙተዋል። ወንጌል ሲሰብኩ ሙተዋል፣ ታርደዋል፣ ቆዳቸው ተገፏል። በስሙ የታረዱትን ቅዱሳን ትላቸዋለች ቤተ ክርስቲያን። አስቀድማ ኢየሱስ ክርስቶስ የጌቶች ጌታ ነው፣ የነገስታት ንጉሥ ነው፣ የአምላካት አምላክ ነው ብላ ቤተ ክርስቲያን አስቀድማ ሰብካለች። የቤተ ክርስቲያን አባቶች አስቀድመው ሰብከዋል፣ አስተምረዋል። አሁንም እያስተማሩ ነው። ከየት እንዳመጡት ባይታወቅም እችና እች ቃል ብቻ ናት። ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። ከፈለገ ደግሞ ወድቆ ሲንከባለል ታያለ። የሚንከባለል አህያ ነው። ታውቃላችሁ አይደል? የአህያ መንከባለል የአህያ ግብር ነው፣ የአህያ ስራ ነው። እንዴት ሱፍ እስከ ከረባቱ አድርጎ እንደ ጦጣ እየዘለለ መሬት ላይ ይንከባለላል? የኛ አባቶች እኮ ክብር አላቸው። ከነጠመጠሙት ሻሻቸው፣ ከነጠመጠሙት ጥምጣማቸው፣ ከያዙት መስቀል ቃላ፣ ከደረቡት ካባ ጋራ በወንበር ላይ ተቀምጠው ስታዩአቸው አያስጎመጁም? ያስጎመጃሉ። ሂድና ጉልበታቸውን ስመ ተባረክ ያሰኛል። አይደለም እንዴ? ይህንን ሱፍ ለብሶ የሚቃጀውን ሰው ምንድነው እንዴ? ምን ብለህ ነው የምትቀርበው? የበግ ለምድ ለብሰው ይመጣሉ። እውነተኛ ታሪክ። መንፈስን ሁሉ መርምሩ ከማን ዘንድ እንደሆነ እውነተኛ ታሪክ ነው። ስለዚህ ማንኪያው ሲወድቅ ኢየሱስ ጌታ ነው ይላል። ሹካው ሲወድቅ ኢየሱስ ጌታ ነው ይላል። ሊጎርሰው የነበረው እንጀራ ሲወድቅ ኢየሱስ ጌታ ነው ይላል። አረ ደግሞ ስሙን በትክክል ቢጠሩ ኢየሱስ ማለትም አሉ። ኢየሱስ መንፈስ ኢየሱስ ብለው መጥራት ያቃታቸው ማለት አፋቸው የታሰረ የአውሬው መንፈስ ያደረባቸው። አገሪቱ በአጠቃላይ በዚህ መንፈስ የተለከፈች ናት። ዛሬማ ጎዳና ላይ ወጥተው ክርስቲያኖችን እንዳይንቀሳቀሱ አድርገዋቸዋል። ይሄ ምንድነው ሲባል የኛው ኃጢአት። የማን ኃጢአት ነው? የኛው ኃጢአት አሳልፎ ለጠላት ሰጠን እግዚአብሔር። ይሄ ምንድነው ሲባል የኛው ነውር፣ የኛው ክፋት አሳልፎ እግዚአብሔር ለአውሬ ሰጠን። ከአመፃችን ብዛት የተነሳ ዋጋ እየከፈልን
ለጠላቶቻችን አሳልፎ ሰጠን። ለማን አሳልፎ ሰጠን? ለአሳዳጆቻችን፣ ለጠላቶቻችን እግዚአብሔር አሳልፎ ሰጠን። ለምን? ሃይማኖታችን አልጠበቅንም። ለምን? በመካከላችን ፍቅር የለም፣ አልተከባበርንም። ለምን? ወንድማችንን አሳልፈን ሰጠን። ልጆቻችንን ገደልን፣ እርስ በርሳችን ተጋደልን፣ ደም አፍሳሾች ሆነን። እግዚአብሔር ሊቀበለን ደግሞ ለከሃዲያን ለመናፍቃን አሳልፎ ሰጠን። የአውሬው ልጆች ተጫወቱብን። የአውሬው ልጆች ተጫወቱብን። የማን ልጆች ተጫወቱብን? የአውሬው ልጆች ተጫወቱብን። ስለዚህ በሰማይ ያለው የአባቴን ፍቃድ የሚያደርጉ እንጂ ጌታ ሆይ ጌታ ሆይ የሚሉኝ እነዚህ መንግሥተ ሰማያት የሚገቡ አይደሉም። በዚያን ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን ይላሉ። በስምህ ምን አልተናገርንም? አሁን በክርስቶስ ስም ትንቢት የሚናገሩ በጣም መስተዋል። በእኛው ቤተ ክርስቲያን ውስጥ ተቀምጠውም ትንቢት የሚናገሩ ሰዎች አሉ። ትንቢቱ እውነት ከሆነ ግድ የለም ጥሩ ነው። ግን ትንቢቱ ሁሉ እውነት አይደለም። በእኛው ቤተ ክርስቲያን ውስጥ ተቀምጠው ህልም የሚናገሩ ሰዎች አሉ። ህልም አይቼ ራእይ አይቼ የሚሉ ሰዎች አሉ። መልካም ራእዩን ይዩ፣ ግን እውነተኛ ነው ወይ? ለምን? ማንን ነው የምታጭበረብሩት? ለማን ነው የምትዋሹት? ለማን ነው ውሸት የምትናገሩት? ይሄ እኮ የእግዚአብሔር መንጋ ነው፣ የእግዚአብሔር ሕዝብ ነው። ከዚህ መካከል እግዚአብሔር ለአንዱ ሚስጥር ሊናገር ይችላል። የኛ ውሸት የኛ ተንኮል እንደሆነ ማለት ነው። ትንቢት ዛሬ ሴቶቹም ሱሪ ታጥቀው ትንቢት ይናገራሉ። መጀመሪያ ራሷን ሳታከብር፣ መጀመሪያ እግዚአብሔርን ሕግ ሳትጠብቅ ማለት ነው። ደግሞ ቋንቋቸው ምን እንደሆነ የማይታወቅ ከየት እንደመጡ ማናቃቸው አፈ ኮልታፋዎች ናቸው። አብዛኛውን በዚህ ውስጥ ረክሰውና ወድቀው የምናያቸው ካለማወቅ የተነሳ ምን ካለ ማለት የተነሳ ካለማወቅ የተነሳ በየአዳራሾቹ ትንቢት ይነገራሉ። በየላስቲክ ቤቱ ትንቢት ይነገራል። እዚህ ቤተ ክርስቲያን ትንቢት አይነገርም። እኔ ሳስተምር ትንቢት ተናግሬ አውቃለሁ። አይታችሁኛል? እዚህ መድረክ ላይ ያስተማሩ መምህራን ትንቢት ሲናገሩ አይታችኋል? ትንቢትማ ተነገረ። ከሰማየ ሰማያት ይወርዳል ከድንግል ማርያም ይወለዳል ተብሎ ትንቢት ተነገረ። መቼ? ያኔ ምን ተነገረ? ትንቢት ተነገረ። እንደ ተነገረውም ነቢያት በጾም በጸሎት በሱባኤ ቆጥረው ሰማያትን አቋርጦ በአንዲት ድንግል በጠባብ ደረት አድሮ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ኢየሱስ ክርስቶስ የጨለማውን ብርሃን የሚያበራው የጨለመውን ድቅድቅ ጨለማውን የሚያበራው ከእውነተኛው አምላክ የመጣ እውነተኛ አምላክ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን የድንግል ማርያምን ስጋዋን የለበሰ በማኅፀኗ 9 ወር ከ5 ቀን የተቀመጠው ኢየሱስ ክርስቶስ በተነገረለት ትንቢት ወደዚህ ምድር መጣ። ምን ባለለት ትንቢት ንገሩኝ? በተነገረለት ትንቢት ወደዚህ ምድር መጣ። ከዚህ በኋላ ትንቢት የሚባል ነገር የለም አባቴ። ሌላው የውሸት ትንቢት ነው። አገር ትጠፋለች የለም። ስንት ዓመት በቃ ሰዎች ሲናገሩ ሰማለሁ። ኢትዮጵያ ትጠፋለች፣ ኢትዮጵያ ትከፋፈላለች፣ ኢትዮጵያ ትቆረሳለች፣ ኢትዮጵያ ትፈርሳለች። ምን ነው እናንተ? ይሄን ያክል ኢትዮጵያ የምቧይ ካብናት እንዴ? እንዴት ነው ነገሩ? አልገባኝም። የቲማቲም ካብ አደረጓት እንደችን ምስኪን ሀገር። የቲማቲም ነጋዴ ቲማቲሙን ለመሸጥ ለሰው እንዲያምርለት ይቆልለዋል፣ በቃ ይክበዋል። አንዱን ቲማቲም ሳብ ሲያረገው ተያይዞ ገደል። ስለዚህ ሀገራችን እንደዚህ በቃ ትንቢት መናገር እንዲያው ብድግ ብዬ ከእናንተ መካከል ጌታ ፈቅዶልኛል ነይ ብል ይቻላል ወይ? ይቻላል? እርኩሰትን ዝሙትን እግዚአብሔር ይደግፈዋል? ይቻላል? ባይሆን አንድ ነገር አለ። አርሴማ ተገለጠችልኝ። እንደዚህ አይነት ነገር አለ አይደል? አርሴማ ተገለጠችልኝ አለ። ድንግል ማርያምን አየኋት አለ። ሚካኤል መጥቶ አናገረኝ አለ። ይሄ ታወቀ ነው አይደል እንዴ? ይሄ የታወቀ ነው። ለምን ቢባል አንዳንዱ ሲቃጅ ነው የሚያድረው፣ አጋንንት ያደረበት። ይሄ ቡና ሱስ ናላውን ያዞረው ትውልድ ሌሊት ተኝቶ ሚካኤልን አየሁት ይላል እንዴ? ጫት እየተቃመ ሚካኤልማ የሚታይ ከሆነ ቁጥር አንድ በቃ ቁጥር አንድ ማየት ያለባቸው ሰዎች እነማን እንደነበሩ እኔ ነግራችሁ ነበር እንዴ? አባቶቻችንን ሳናከብር ስማቸውን እየጠራን እያብጠለጠልን ደማቸውን እየጠጣን እንዴት ነው ሚካኤል የሚገለጠው? እባክህ
የሚገርም ነገር ነው። ለሙሴ የተገለጠለት እኮ ከሙሴ ጋር የነበረ እኮ እግዚአብሔር ልኮት ነው። ማን ልኮት ነው? እግዚአብሔር ልኮት ነው እኮ። ሙሴ ራሱ ሚካኤል ተገለጠልኝ ሲልም መጽሐፍ ላይም አይቼው አላውቅም። ግን የሚረዳው ሚካኤል እንደነበረ አብሮት ከሱ ጋር እንደነበረ ያስታውቃል። በመጽሐፍ ተጽፏል። ምክንያቱም እስራኤላውያንን ግማሾቹን በዚህ በኩል ግማሾቹን በዚህ በኩል እየከፈለ ከፈርዖን እጅ ሲያድናቸው እናይ ነበረ። ፀሐይ ሲሆንባቸው ደመና ይዘረጋላቸው ነበረ የመላእክት አለቃ። በሙሴ እጅ ላይ ያደረ አለቱንም በሙሴ በትር ሲመታው ቀዝቃዛ የፍሪጅ ውሃ ይወጣ ነበረ። አይ ሚካኤል የሚገርም መልአክ ነው። ዛሬ በዚህ አመፀኛ የማይረባ መናፍቅ ትውልድ፣ ሱሰኛ ትውልድ ሚካኤል ተገለጠ ከበደ መጣ ይላል። የዕለት እንጀራ እንዲገለጥልህ የግድ ጸልይ። በቃ እኛ መጸለይ ያለብን ስለ መገለጥ ሳይሆን የዕለት እንጀራ ጉሮሯችንን የምንደፍንበትን እንድናገኝ እንጸልይ። ውሸት ምን ያደርጋል? እናንተ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ። በሰማይ የምትኖር አባታችን ሆይ መንግሥትህ ትምጣ በሉ ነው። ምንህ ትምጣ? ምንህ ትምጣ? መንግሥትህ፣ በረከትህ፣ ስልጣንህ፣ ጸጋ፣ የበረከት እጅህ ወደኛ ትምጣ። የምን እጅህ? የበረከት እጅህ፣ መጋቢው እጅህ፣ አያችሁ፣ አጉራሹ እጅህ፣ አዳኙ እጅህ ወደኛ ይምጣ ብላችሁ ጸልዩ። ድንግል ማርያም ተገለጠችልኝ፣ የድንግል ማርያም ጠበቃ ነኝ። አይሰራም አባቴ። ድንግል ማርያምን የሚጠብቁ አእላፍ መላእክት አሉ። የእግዚአብሔር መንፈስ አለ። ሰይፈኛ መልአክ አለ፣ እጅ የሚቆርጥ ምን የሚቆርጥ። ድንግል ማርያም አጠገብ እስኪ ነካ አርግ፣ ወደ ትከሻዋ እጅን ዘርጋ። አይሆንም እንጂ ብቃቱ የለህም እንጂ እጅን ቀሽልዶ ይጥልልሃል። ሚካኤል አለ፣ ገብርኤል አለ። ዝም ብለህ የድንግል ማርያም ጠበቃ ነኝ ያልክ ወደዛና ወደዚህ አትበል። የቤተ ክርስቲያን ጠበቃ ሁን የግዳ። እችን በር ጠብቃት። ቤተ ክርስቲያንን ጠብቅ፣ አባቶችህን ጠብቅ፣ ንዋየ ቅዱሳኑን ጠብቅ፣ ቤተ ክርስቲያንን የሚያሳድዱ ቤተ ክርስቲያንን የሚያቃጥሉ ጠብቅ። ከዛ ውጪ የድንግል ማርያም ጠበቃ አንተ ልትሆን አትችልም። እንኳን አንተ ጌታ ኢየሱስ ክርስቶስ እንኳን ለእናቱ ጠበቃ ልሆን አላለም። ለምን? ማን እንደሚጠብቃት እሱ ራሱ ስለሚያውቅ። ድንግል ማርያምን ከእናቷ ማዕፀን የጠበቃት ማን ነው? እንኳን ከእናቷ ማዕፀን አንተን ለይቶ የጠበቀ ማን ነው? ማን ነው? በገዛ ወንድም ላይ ድንጋይ አትወርውር። የአጋንንትን ሥራ እንደ አጋንንት ማውገዝ አለብን። እንደምን ማውገዝ አለብን? የአጋንንትን ሥራ እንደ አጋንንት ጥፋት አጋንንት ነው ብለን ማውገዝ መቻል አለብን። አጋንንት ነው ብለን መቃወም መቻል አለብን። በወንድምህ ላይ እጅህን አትዘርጋ። በእግዚአብሔር ልጆች ላይ ኢየሱስ ክርስቶስ ደሙን ባፈሰሰላቸው ልጆች ላይ እጅህን አትዘርጋ። ይሄ አመጽ ነው፣ አመጽ ነው። እውነቱን ነው የምነግራችሁ፣ እውነቱን። አመጽ ነው ይሄ። ስለዚህ በከንፈራችን በምንናገረው ንግግር እግዚአብሔር ሊባርከን አይችልም። በለስላሳ አንደበታችን ከማር ይልቅ በሚጣፍጥ ንግግር ሰዎችን እንገላቸዋለን። ከማር ይልቅ በለሰለሰ ንግግራችን ማለት ነው። ስለዚህ ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንም ይላሉ። ሺህ ጊዜ ለምን ትንቢት አትናገርም? ሺህ ጊዜ ሃሌሉያ እያልክ ለምን ትንቢት አትናገርም? በተናገርከው ትንቢት በተናገርከው ገነት መንግሥተ ሰማያትን መውረስ አትችልም። ስለዚህ ትንቢት አልተናገር። በስምህ አጋንንትን አላወጣንም ይላሉ። በስምህ ምን አላወጣንም? አጋንንት ማውጣት ወደ ገነት ያስገባል እንዴ? አጋንንት አላወጣንም ይላሉ። እግዚአብሔር ፈቅዶ ካወጣህ ስራ ነው፣ አገልግሎት ነው። ከዛ ውጭ ግን አጋንንት ስላወጣህ ሰው ከገደልክ በኋላ ነፍስ ከገደልክ በኋላ ምንም አይነት የሃይማኖት ፍሬ ሳይኖር ወደ ገነት እገባለሁ፣ አጋንንት እያወጣ ወደ ገነት እገባለሁ ብለህ ብታስብ ከሆነ ስህተት ነው። አጋንንትን የሚያወጣው የጌታ ኢየሱስ ክርስቶስ ስም ነው። የማን ስም ነው? አጋንንትን የሚያወጣው የመስቀሉ ኃይል ነው፣ የመስቀሉ ክብር ነው። አጋንንትን የሚያወጣው የዝች የቅድስት ቤተ ክርስቲያን ኃይል ነው። አጋንንትን የሚያወጣው የጸሎትና የጾም ኃይል እንጂ ወደ ገነት ለመግባት የሚያበቃ ብቃት የሚያደርስ ብቃት የለውም ወገኔ።
ራስን ከጠበቅክ መልካም። አባቶቻችን መናፍስትን ይገስጹ ነበር፣ አጋንንትን ያሳድዱ ነበር። ሰዳዲ አጋንንት ነበሩ ብዙዎቹ፣ ግን በስራቸው ነው የገቡት ወደ ገነት የገቡት። እግዚአብሔር አምላክ ከቅዱሳኑ መካከል ይደምረን፣ ከጽድቅ አባቶች መካከል ይደምረን። አጋንንትን አላወጣንምን? በስምህ ብዙ ታምራት አላደረግንምን ይሉኛል ይላል። ታምራት ያደረገ ሁሉ ገነት ይገባል? ሰዎች እንገሩኝ እስኪ፣ ገነት ይገባል? አይገባም። ስለዚህ ቃሌን ሰምቶ የሚያደርግ ሁሉ ቤቱን በዓለት ላይ የሰራ ልባም ሰውን ይመስላል ይላል። የእግዚአብሔር ስም የተመሰገነ ይሁን። የአምላካችን ስም የተመሰገነ ይሁን። ቃሌን ሰምቶ የሚያደርግ ሁሉ ቤቱን በዓለት ላይ የሰራ ሰውን ይመስላል። የእግዚአብሔርን ቃል ስሙ። እሺ፣ የማንን ቃል እንስማ? የእግዚአብሔርን ቃል። የአባትህን ቃል ስማ። የፈጣሪን ቃል ስማ። የፈጣሪን ሕግ አክብር። የፈጣሪህን ትእዛዝ አክብር። ያኔ ነው እግርህ በዓለት ላይ የሚመሰረተው፣ ሕይወትህ በዓለት ላይ የሚመሰረተው፣ ቤትህ በዓለት ላይ የመንግሥተ ሰማያት ቤትህ የገነት ቤትህ በዓለት ላይ የሚመሰረተው። የእግዚአብሔርን ቃል ሳንሰማ፣ ሕጉን ሳናከብር፣ ትእዛዛቱን ሳናከብር፣ የቤተ ክርስቲያንን ስርዓት ሳናከብር፣ ዶግማና ቀኖናውን ሳናከብር፣ አባቶቻችንን ሳናከብር አይሆንም። ይሆናል? አይሆንም። ስለዚህ ቃሌን ሰምቶ ምንን ሰምቶ አለ? ቃሌን ሰምቶ የሚያደርገው ሁሉ ቢኖር ቤቱን በዓለት ላይ የሰራ ልባም ሰውን ይመስላል ይላል። ልባም ሁኑ ክርስቲያኖች። ምን አይነት ሰው ነው? ልባም ሁኑ። አሁን ስለ ዓለቱ እንመለከታለን። በዓለት ላይ የሰራ ዝናብ ወረደ፣ ጎርፍ መጣ፣ ንፋስ ነፈሰ፣ ቤቱንም ጎርፍ ቤቱም በዓለት ላይ ስለተሰራ በዓለት ላይ የተመሰረተውን ቤት ጎርፍ አልወሰደውም፣ ንፋስ አላናወጠውም ይላል። ምን አልወሰደውም? ጎርፍ አልወሰደውም፣ ንፋስም ምን አላለውም? አላወዛወዘውም፣ አላናወጠውም ይላል። ጎርፍ የተባለው ቅስፈት፣ ጎርፍ የተባለው መከራ፣ ጎርፍ የተባለው ኃጢአት፣ ውድቀት ነው። ጎርፍ የተባለው ሐሰት፣ ውሸት ነው። ንፋስ የተባለው ውሸት፣ ሐሰት፣ ተንኮል፣ የቤተ ክርስቲያን ጠላትነት ሆኖ የተነሳ የቤተ ክርስቲያንን ግፍ አይነት ነገር ነው። ጎርፍ፣ ንፋስ የተባለው የተቃውሞ ሐሳብ ነው። ስለዚህ ክርስቲያኖችን እንዲህ አይነቱ በጎርፍ የተመሰለው በንፋስ የተመሰለው ኃይልና ጠላት ሲዋጋቸው በክርስቶስ ላይ ተመስርተዋልና በአምላካቸው ላይ ተመስርተዋልና አይናወጡም። ምን አይሉም? አይናወጡም። ሚካኤል ተገለጠ ዓለም ትጠፋለች ቢል አንተ በክርስቶስ ተመስርተሃልና አትጠፋም። ምክንያቱም አንተ ሚካኤልን ታውቀዋለህ። ድንግል ማርያም ተገልጣልኛለች ነገ አንተ ትሞታለህ የሚል ትንቢት ቢናገርብህ ምክንያቱም አንተ ድንግል ማርያምን ከሱ በፊት ታውቃታለህ። አትፈራም፣ አትናወጥም፣ አትደነግጥም፣ አትጨነቅም። ስለዚህ በአሸዋ ላይ የተመሰረተው ቤትስ፣ ቤቱን በአሸዋ ላይ የመሰረተው ቤትስ፣ ሰውስ ቤቱን በአሸዋ ላይ የሰራው ሰው ዝናብ ዘነበ፣ ጎርፍ ጎረፈ፣ ቤቱ በአሸዋ ላይ ተሰርቷልና ነቃቀለው ይላል። ምን አደረገው? ነቃቀለው፣ ናደው፣ አፈረሰው። ጎርፍ ወሰደው፣ ንፋስ አናወጠው፣ ንፋስ ናደው፣ በተነው ይላል። በውሸት የተመሰረተ ሕይወት፣ በሐሰት የተመሰረተ ሕይወት አንድ ቀን እውነቱ ብቅ ሲል ይናዳል፣ ይፈርሳል። በእውቀት በእድገት በቅድስና በመንፈሳዊ ማንነት ያልተሰራ ሰው እውነት ሲመጣ፣ ቅድስና ሲመጣ፣ መንፈሳዊነት ሲመጣ ሐሰተኛው ይፈርሳል፣ ይናዳል። እንደምን አረፈዳችሁ፣ እንደምን አረፈዳችሁ፣ እንደምን ቆያችሁ። አረ እግዚአብሔር ይመስገን። እንደምን ቆያችሁ። እግዚአብሔር የተመሰገነ። እስኪ ድገሙት በእጃ
እጃችሁን ከነጠላችሁ አውጡ። መጀመሪያ እጃችሁን ከነጠላችሁ አውጡ። እጃችሁን ከነጠላችሁ አውጡ። አሁን አምላካችሁን አመስግኑ በእልልታ። ክብር ለአምላካችን ይሁን። ክብር ለአባቶቻችን አምላክ ይሁን። ለምሳሌ አንድ ምሳሌ ልመስልና ይበቃኛል። ለምሳሌ በግርማ ሞገስ የተመሰረተ ማንነት። በምን የተመሰረተ? በግርማ ሞገስ። ግርማ ሞገስ ታውቃላችሁ? የኢትዮጵያ ሕዝብ ነው የማያውቀው። በግርማ ሞገስ ቀለበት፣ ቀጥል፣ በግርማ ሞገስ እጽ ወይም ክታብ፣ በግርማ ሞገስ ማተብ፣ በግርማ ሞገስ ማንነት የተመሰረተ ማንነት። ድንገት ተሳስቶ ስጋው ደግሞ ሲቀበል ይበላሻል። ምን ሲቀበል? ስጋው ደግሞ ሲቀበል ይበላሻል። ድንገት ተሳስቶ እግዚአብሔር ባለበት መቅደስ ውስጥ ሲገባ ይበላሻል። ግርማ ሞገስ የሚባል ምንድነው ሲባል የፍርሃት መንፈስ ነው። የምን መንፈስ ነው? የፍርሃት። ስትፈሩ ሰውየው ጋር ትሸሻላችሁ። ስትፈሩ ወንበር ትለቁለታላችሁ። ስትፈሩ ጉንብስ ትላላችሁ። ይሄ የምን መንፈስ ነው? ንገሩ። የምን መንፈስ ነው? የፍርሃት መንፈስ ነው። የማን ልጅ ነው? የሰይጣን ልጅ ነው። የዳቢሎስ ልጅ ነው። የማን ልጅ ነው? የአጋንንት ልጅ ነው። የድንግል ማርያም ልጅ አይደለም። የድንግል ማርያም ልጅ ስታዩማ ሩጣችሁ ጉልበቱን ነው የምትስሙት እኮ አይደለም እንዴ? የድንግል ማርያም ልጅ ስታዩ መንፈስ ቅዱስ ያደረበትን አባት ስታዩ እንዴት ነው የሚያደርጋችሁ? አባቴ ብላችሁ ጥምጥም አይደል የምትሉት? ግርማ ሞገሱ ያረግና ክርስቲያኖች ካጠገቡ ይርቃሉ። ምእመናኑ ካጠገቡ ይርቃሉ። ወንድሞቹ፣ ጓደኞቹ፣ አባቶቹ ካጠገቡ፣ እሱ ብቻውን የመቅደሱ በራፍ ላይ ይቆማል። ማንም ሰው አይናገረውም። ለምን? አጋንንት ነው። አጋንንት ይናገራል። አጋንንትን የሚናገሩ እነማን ናቸው ሲባል በጾም በጸሎት በጥበብ በመጎስ ከእግዚአብሔር ጋር ያደጉ የአጋንንት ሚስጥር ያውቃሉና አንተ ወራዳ ብለው ይጠሩታል። እግዚአብሔር ይገስጽህ ይሉታል። ማን ይገስጽህ? የተጻፈበት የሆነ ጽፈት የተጻፈበት የብር ቀለበት አድርጎ ታዩታላችሁ። ምንድነው ጽሑፉ ሲባል አይነበብም። ዕብራይስጥኛ ነው ይላል። የሆነ ስመ እግዚአብሔር ነው ይላል። አይደለም፣ ስመ እግዚአብሔር አይደለም፣ ስመ አጋንንት የተጠራበት ነው። በጣም ብዙ ሺህ ድግምት የተደገመበት ነው። ይሄን ሰውዬ በመኝታው ብታዩት ሌሊት ሲቃጅ ነው የሚያድረው፣ ሲንከባለን ነው የሚያድረው። የኛ ግርማ ሞገስ ማን ነው? በአንድ ቃል ተናገሩ። የኛ ግርማ ሞገስ ማን ነው? የአባቶቻችን ግርማ ሞገስ ማን ነው? የአባቶቻችን የክብራቸው መገለጫ ማን ነው? እግዚአብሔር ነው። እግዚአብሔር አለታችን ነው። እግዚአብሔር አለታችን ነው። የተከለን እሱ ነው። የዮና ልጅ ጴጥሮስ ሆይ ኬፋ ትባላለህ። ማን ትባላለህ? ኬፋ ትባላለህ። ኬፋ ማለት አለት ማለት ነው። የማይናድ መብረቅ የማይንደው መብረቅ የማይሰብረው አለት። በአንተ አለትነት ቤተ ክርስቲያንን መሰርታታለሁ። ማንን መሰርታታለሁ? ቤተ ክርስቲያንን መሰርታታለሁ። አባቶቻችን የተመሰረቱት በቤተ ክርስቲያን የመሰረቷት ቤተ ክርስቲያን ከክርስቶስ ጋር ሆነው በረከታቸው ይደርብን። አለታችን፣ ማምለጫችን፣ ጋሻችን፣ ክብራችን፣ ሞገሳችን፣ ስጋውን ብንበላው የዘላለም ምግብ፣ ደሙን ብንጠጣው የዘላለም እርካታ ኢየሱስ ክርስቶስ አምላካችን ስሙ የተመሰገነ ይሁን። በተማርነው ትምህርት 30፣ 60፣ 100 እንድናፈራ አምላከ ቅዱሳን እግዚአብሔር ይፍቀድልን። እግዚአብሔር ሆይ ማረኝ ማለት አለ። ቤሎ ጴጥሮስ ለባው